ጉድ ጉድ! ኤፍሬም እና ሩታ እስር ቤት ገብተዋል እየተባለ ነው። በነገራችን ላይ እውነት ነው ውሸት አላውቅም፣ ብቻ በጣም በሶሻል ሚዲያ እየተዘዋወረ ያለው ነገር ይሄ ነው። እና ደግሞ ዛሬ አብርሃም ወደ ሄርሜላ ይመለሳል ተብሏል። እና ደግሞ አብርሽ ለህግ ወይም ደግሞ ለፖሊስ ወይም ደግሞ ለህግ አካል ራሱን ሰጥተዋል፣ ደግሞ ሄዶ ቃል ሰጥተዋል ብለዋል። ለማንኛውም ይሄ በተዘዋዋሪ እጅግ በጣም በጣም እየተዘዋወረ ነው ያለው ሶሻል ሚዲያ ላይ ማለት ነው። ብዙ ሰው ሰርቶበታል። እና ደግሞ እጅግ በጣም የሚዘዋወረው ነገር ደግሞ እንደሆነ ታውቃላችሁ። እንትን ዛሬ አብርሃም ወደ ሄርሜላ ይመለሳል የሚሉ የህግ አካላት ሆነ አብዛኞቻቸው እያሉ ነው። የሄርሜላ እህቶች፣ የሩታ እህቶች በቃ ሩታ ዛሬ የመጨረሻዋ ነው። ሩታ ዛሬ ከአብርሃም ጋር አትሆንም። ሩታ ዛሬ በቃ አለቀላት እና ደግሞ ዛሬ ወደ ትክክለኛው ባህሪ ይመለሳል፣ አብርሃም ወደ ሄርሜላ ይመለሳል ብለው በጣም ብዙ ነገር እየተወራ ይገኛል። ይሄ ነገር ማመንም አለማመንም የእናንተ ፋንታ ነው። በነገራችን ላይ ትላንትና እኮ እንደዚሁ በሶሻል ሚዲያ ሲዘዋወር የሆነ ቪዲዮ ሰርች ነበረ። እኔ ይሄ ነገር እንደዚህ ሆኗል ብዬ ሳወራ ያው ማታው ደግሞ ተፈጠረ ማለት ነው። ስለዚ ውዶችዬ ዛሬም ደግሞ እኔ የሰማሁት ነገር እኔ ልንገራችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው ውዶችዬ። ይሄ በነገራችን ላይ የሰው ክፋት አትመኙ። ነገር ግን ዛሬ ሄርሜላ ጋር አብርሃም 100% ይመለሳል የሚሉ በሶሻል ሚዲያ የሚዘዋወሩ ቃላቶችም አሉ። አንደኛ፣ ሁለተኛ ነገር ደግሞ ኤፍሬምና ሩታ እስር ቤት እንደገቡና አብርሃም ደግሞ ከልዑሌና ከሄርሜላ ጋር አንድ ላይ እንደሆኑና ዴቭና ደግሞ ብዙ በጣም እንደተደሰቱ ነገራቶቹ እየተሰማ ይገኛል። ይሄ ነገር ደግሞ በተከታታይም ሰምቼዋለሁ። እኔ ደግሞ አላመንኩትም ነበር፣ ግን በምከታተለው የሆነ ቻናል አለ እና በጣም የምከታተለው ስለ አብርሃም እና ስለ ሩታ ትክክለኛው ነገር ማታ የሚለቁት እሱ ደግሞ ቀን የሚለቀው ነገር አለ እና እኔ ደግሞ ከሱ ነው የሰማሁት። ይሄ ቻናል ደግሞ መቼም ዋሽቶ ማያውቅም። ስለዛ እውነት ነው እሱ ያወራው ነገር ወደኋላ አይልም፣ ተከስቶ ማያውቅም። ስለዛ ውዶችዬ እንግዲህ ይህን ነገር በተደጋጋሚ እኔ ልንገራችሁ፣ የሰው ምቀኝነት አትመኙ። የሰው ምቀኝነት ከተመኛችሁ ራሳችሁ እንደሚደርስ የዘራችሁትን እናንተ እንደምታጭዱት በተደጋጋሚ እየተናገርኩኝ ነበረ። ይሄ ነገር ደግሞ እየተከሰተም እንደሆነ እየነገርኳችሁ ነው። ስለዛ እናንተ ምንድነው ማድረግ ያለባችሁ? የሰው ክፋት፣ የሰው ሸረኝነት አትመኙ። ብዙ ጊዜ እየተናገርኩ ነው ያለሁት። የሰው ክፋት፣ የሰው ሸረኝነት አትመኙ። የሰው ክፋት ምንም ነገር የሚያደርግላችሁ ነገር የሚቀንስላችሁ ነገር የለም። ስለዛ የሩታም ክፋት አትመኙላት። ይሄ አብርሃምም እንደዛው፣ የኤፍሬምም የፈለገው ያክል ሰው ነው። ሰው በሰውነቱ ልክ ይወደዳል። ሰው በሰውነቱ ልክ ይፈቀራል። ኦኬ ያን ነገራቶች የሚደረጉ ነገራቶች ኦኬ ሊያስከፉ ሊያናድዱ ይችላሉ። ነገር ግን እኛ በማያገባን ጉዳይ ላይ እኛ አንገባም። ግን በሚያገባን ነገር ላይ እኛ ብንሰራ የተሻለ ነገር እንደምናገኝ እኔ ልንገራቸው። ግን እኔ አብዛኛው ጊዜ የምናገረው ነገር አንድ ነገር አለ ማለት ወዶች ማንም ምንም አይሰማኝም። ይሄ ነገር ማለት ግን እውነት እየተፈጸመ እንዳለ፣ ሁሉም ነገር እየከረረ እንዳለ፣ ሁሉም ነገር አስደንጋጭ እንደሆነ፣ ሁሉም ነገር ወደፊት እየሄደ እያለ አቅጣጫዎቹ መስመሮቹ እየለቀቁ እንዳለ ብዙ ጊዜ ነግሬያቸዋለሁ። ነገር ግን እያመናችኝ አይደለም። አንዳንድ ጊዜ የሰው ልጅ ቆም ብሎ ስናስብ ብዙ ነገር የሰው ልጅ ቆም ብሎ ሲያስብ ብዙ ነገር ሊከሰትበት ይችላል። በነገራችን እጄ የሆነ ጊዜ በልጅነቴ ነው እዚህ ጋር ለምንድን ነው እንደዚህ ትልቅ ሆነብሽ እንዳትሉ፣ ይሄ በልጅነቴ ቆርጦኝ ነበረ፣ ቢላዋ ቆርጦኝ ነበረ። ከዛ በቃ ቅርጽ ሆኖ ቁጭ ያለ ከኔ ጋር አደገ ከኔ ጋር። ለማንኛውም ወደ ልምጣላችሁ። ዛሬ ደግሞ በትክክለኝነት እና በእርግጠኝነት አብርሃም ወደ ሄርሜላ እንደሚመለስ ተናግረዋል። ይሄም ነገር ደግሞ ውሸት ይሁን እውነት ማታ ነው የምናረጋግጠው። ከእናንተ በኩል ነው የማረጋግጠው። ነገር ግን እኔ በሶሻል ሚዲያ የሚተላለፈው ነገር እውነተኛ ሆኖ ብዙ ጊዜ አገኘዋለሁ። ማታ የሚለቁት ነገር ጠዋት ላይ ሰዎች ስለሚሰሩበት እኔ ደግሞ በተደጋጋሚ እውነተኛ ነገር ትላንትና አሁን የተናገሩት ነገር እውነት ሆኖ ተገኘ። ትላንት ወደም እንደዛው። ያ ስለሆነ እኛም ከእናንተ ጋር ነው ትክክለኛው ነገር መረጃ የምናገኘው። ነገር ግን ማታ 2 ሰዓት ተኩል ላይ ምርጥ ቪዲዮ ጠብቆ ተብሏል እና ደግሞ አብርሽ ወደ ሄርሜላ ለመመለሱት በጣም ትልቅ ነገር ነው። ይሄ ነገር እኔ እንጃ አላቅም፣ ውሸት እውነት አላቅም። በሩታ በኩል ሳስበው በጣም ከባድ ነው ብቻ
አላህ ሄር ያድርገው። ላይክ ሼር አድርጉ።